ዮሐንስ ወንጌል ምዕራፍ 19 ከቁጥር 1 ላለው ቃል በጌታ በኢየሱስ ስም አነባለሁ። በዚያን ጊዜ ጲላጦስም ኢየሱስን ይዞ ገረፈው፣ ወታደሮችን ከእሾህ አክሊልም ጎነጎኑ፣ በራሱ ላይ አኖሩ፣ ቀይ ልብስም አለበሱለት። ቀርቦም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበረ፣ በጥፊው ይመቱትም ነበረ። ክብር ለኢየሱስ ይሁን። እንቀመጣለን። ዛሬ መንፈስ ቅዱስ እንዲያስተምር ወደ ውስጥ ያመጣው እንደ መልእክቴ ወይም እንደ ትምህርት ሐሳብ የተቀበልኩት ቃል እርሱ ስለኛ ተሰቃየ ይላል። እርሱ ስለኛ ምን ሆነ? ተሰቃየ ይላል። በመንፈስ ቅዱስ አማካኝነት ሆነን የእግዚአብሔርን ቃል በዚህ ክፍል እንዳነበብነው ወደ ቀጥታ ወደ ስቃዩ እንመለከታለን። በዚህ ክፍል ላይ እንግዲህ ዛሬ ሐሙስ አይደል ማለት ዛሬ ዓርብ አይደል ዛሬ ዓርብ አይደል። እንግዲህ እንደምታውቁት ዛሬ ዓርብ ኢየሱስ ከ6 ሰዓት ጀምሮ እስከ 9 ሰዓት በጣም ከፍተኛ በዕብራይስጥ ራስ ቅል ተብሎ የሚጠራ በጎልጎታ ላይ ውስን ሰዎች የሚሰቀሉበት በኢየሩሳሌም አቅራቢያ የነበረው የመስቀሉ ስፍራ ላይ የተሰቀለበት ነው። እዚህ ዛሬ ምናከብረው የተሰቀለበት ስፍራው በዕብራይስጥ ራስ ቅል ተብሎ ይጠራል። ጎልጎታ ማለት ነው። ጎልጎታ ስፍራ ላይ 4 እና 3 የምትቀበል የመስቀሉ ስፍራ ላይ እንግዲህ 3 መስቀል ብቻ ነው የምትወዘው። ተራራው ጉብ ያለች ነው። በጣም የምትገርም ተራራ ናት። በዛች ተራራ ላይ እንግዲህ የወንበዴዎች መስቀል አይሁዳውያን ጥፋት የሚሰራ ሰውና ነፍስ ገዳይ የሆነ ሰው በተራ ተራ የሚሰቅሉበት በዛ እርግማኑ ስፍራ ላይ ጌታ ኢየሱስ ክርስቶስ በመስቀል ተሰቅሎ የሚሞት እርጉም ይሁን የተባለበት ቦታ ስለኛ እርግማን ለመውሰድ ራሱን ፈቅዶና ወዶ የገባ የናዝሬቱ ኢየሱስ አብ ያከበረው ሃሌሉያ ለሰው ልጅ ሁሉ ኃጢአት የሞተ የተደበደበ ከሰውነቱ ደምን ፈሳሽን አጥቶ አጥንቱ ቆዳው ከአጥንቱ ጋር እስኪጣበቅ ድረስ ከሰውነቱ ደም አልቆ ፈሳሽ አልቆ ኢየሱስ ደም በደም ሆኖ ደርቆ የደሙን ድርቆት የደሙን መርጋት የደሙን ጥቁርነት ያለፈ የሚያልፍ ሁሉ በጥፊ እስኪመታ ድረስ ኢየሱስ ህመሙን ችሎታል። ግን መጽሐፍ ሲናገር በዚህ በዮሐንስ ወንጌል ምዕራፍ 19 ወረድ ብላችሁ ስታነቡ ኢየሱስ ህመሙስ ችሎታል። ነገር ግን በስነ ስርዓት ያልተላገ ከባድ እንጨትን ኢየሱስን አሸከሙት። በጲላጦስ ፍርድ ቤት ኢየሱስ ለኛ ተቀመጠ፣ ተፈረደበት፣ በሱ ላይ ተፈረደበት። ፍርዱ ትክክል አልነበረም። ኢየሱስ በጣም ሰፊ አፍ ያለ ዝም አለ። ኢየሱስ በጣም አንዴ ተናግሮ ማጥፋት ሲገባ ዝም አለ። መናገር ማንችለው እኛን ልናከብር ሲገባ ወይ ለማክበር ቦታ ለመስጠት ሲገባ ኢየሱስ ሻንጎ ፊት ዝም አለ። መስቀል ላይ ዝም አለ። ተሸክመውም ዝም አለ። ሲገፈተሩም ዝም አለ። በጥፊ ሲመቱት ዝም አለ። ሲያንገላቱት ዝም አለ። የኢየሱስ ዝምታ ለኛ የክብር ስቃይ ተብሎ ለኛ የክብር ቦታ ተብሎ ለኛ የክብር ከፍታ ተብሎ እንዲገመት እርሱ ስለኛ ተሰቃየ። እርሱ ስለኛ ምን ሆነ? ተሰቃየ። አጥብሎ ሰነካርግና አንዱ ስላንቺ ተሰቃይቷል በሉት። ባንቺ ላይ እርግማን አይሰራም በሉት። ምን ሆነ? ተሰቃየ። ሲያጠገብ እርሱ ስለኛ ተሰቃየ በሉት። ያለ ፍርድ ምንም አይነት ውሸት አልተገኘበትም። ሄሮድስ ጋር ከመምጣቱ በፊት ጲላጦስ ጋር ከመድረሱ በፊት ሄሮድስ ወደ ጲላጦስ ከመላኩ በፊት የመጀመሪያ የሊቀ ካህን ተብሎ የሚጠራ ቀያፋ ተብሎ የሚጠራው የኢየሩሳሌም ቤተክርስቲያን ወይ የምኩራብ ቤተክርስቲያን ሊቀ ካህን ተብሎ የሚጠራው ሰውዬ የሱ አማት የነበረ ሐና ጋር መጀመሪያ ወሰዱት። ሐናም እንደዚህ ብሎ ነው የፈረደው። ከፍርዱ በፊት አስመጣው፣ በጥፊ አስፋለው። ኢየሱስ ጋር ትልቅ ሹመት ያሉ ሰዎች አይደለም ኢየሱስ የመቱት። ትልቅ ስፍራ ያሉ ሰዎች አይደለም ኢየሱስ የመቱት። ኢየሱስ በተራ ሰዎች ተመታ። ኢየሱስ በተራ ሰዎች ተቆሰለ። ኢየሱስ በተራ ሰዎች ተነካ። ኢየሱስ በተራ ሰዎች ተንገላታ። ኢየሱስ ተራ ተብሎ አንተ ተራ እኔም አትምታ እንዳይል ኃጢአተኛው ለማዳን የመጣ የእግዚአብሔር በግ ዝም አለ።
በሽላሾች እጅ እንደሚገባ በግ ኢየሱስ ጸጥ አለ። ዝምታው ስቃይ ነው በራሱ። ኢየሱስ ከተናገረ የሚችል ምድር የለም። ከተናገረ የሚችል ሰው ነፍስ የለም። ከተናገረ የሚችል አየር የለም። ከተናገረ የሚችል ምድር ሰማይ የለም። ኢየሱስ ግን ዝም አለ። ለማን ይመስላል? የኢየሱስ ዝምታ ወደ ክብር፣ የኢየሱስ ዝምታ ለኛ ደግሞ ወደ የላቀ ክብር፣ ወደ የላቀ ከፍታ፣ ወደ የላቀ ሞገስ እንድንሻገር እርሱ ስለኛ ስቃይ ተቀብሎታል። ኢየሱስ መስቀል ላይ ዛሬ 9 ሰዓት ላይ ተፈጸመ አለ። የተጻፈው ይፈጸም ዘንድ አሁን ተጠማሁ አለ። ሆምጣጤ አመጥቶ ኢየሱስም ሲያጠጡ ኢየሱስ አሁን ተፈጸመ አለ። አሜን ነው፣ አሜን ነው። ምን ሆነ? ተፈጸመ። አንዱ ለሁሉ ተሰቃየ፣ አንዱ ለሁሉም ቦታ ሰጠ፣ አንዱ ለሁሉም አወራ፣ አንዱ ለሁሉ ተሰቀለ፣ አንዱ ለሁሉ የመዳን መንገድ ሆነ። ኢየሱስ እኮ የሮም ወታደር ውስጥ ቁጥሩ የሌለው ሹመት የሌለው በሸንጎ መካከል ቦታ ያልተሰጠው በጲላጦስ ግቢ ላይ ፋሲካ ለማክበር እነሱ ሲያስቸኩሉ፣ ፋሲካ ለማክበር እነሱ በጣም ሲቸኩሉ ሹመት በሌሉ ሰዎች ፊት ኢየሱስ ብርድ ቤት ላይ ቆመ። ግን እኮ ምንም አላደረገም። ግን እኮ ፋሲካችን ኢየሱስ ነው። እነሱ ፋሲካ ለማክበር ሲሉ ኢየሱስን አጣደፉት፣ ኢየሱስን አስጨነቁት። አስቡ፣ ከሄሮድስ እስከ ጲላጦስ ድረስ 125 ኪሎ ሜትር ያክል ያንገላታሉ። እንድሞቱ እኮ ነው የሚፈልጉት፣ በመንገድ እንድሞት 120 ኪሎ ሜትር ያክል ከዚህም ወደዛ ይልካሉ፣ ከዛም ወደዚህ ያመጣል፣ ያንገላታሉ። መጀመሪያ ሃና ጋር ደረሰ። ሃናም ወደ ቀያፋ ላከ። ቀያፍ ደግሞ ወደ ጲላጦስ ጋር ላከ። ጲላጦስ የቄሳር ዋና መንግስት ነው። የቄሳር መንግስት ደግሞ ራሱ ንጉስ ነው የሚል ሰው ከመግደል ውጪ አስተያየት የለም። ማንም በመስቀል ተሰቅሎ እንድሞት አምላክን የሚል ንጉስን የሚል አይሁድ ንጉስን የሚል ሰው ተሰቅሎ እንድሞት ከፍተኛ የሆነ የፍርድ ቦታ አላቸው። ኢየሱስ አውቆ ገባ። ለማዳን ሲል አውቆ ገባ። ለማትረፍ ሲል አውቆ ገባ። ኢየሱስ የመስቀሉ ስራ ከነሱ በፊት ያውቃል። ኢየሱስ እንዴት እንደሚሞት ከነሱ በፊት ያውቃል። ከአብ የሰማው ነገር እንዲፈጸም የተጻፈው ሁሉ በሱ ላይ እንዲፈጸም ዘንድ ኢየሱስ ዝም ብሎ ገባ። አትፍራ፣ እርግማን ባንተ ላይ ዘራ። አትፍራ፣ አንዱ ሞቶላል። እርግማኑ ቦታ ላይ ገባ። የተሰቀለ ያ የተገረፈ ያ የተተለተለ ያ ያለፈ የሚያልፍ የሚሄድ ሁሉ በጥፊው የመታ እሱ የኛ የመዳን ምስጢር ነው። እጆቻችሁ ከፍ አድርጉና ኢየሱስ በሉ። ሳንሴ ድገሙና ኢየሱስ በሉት። ስለኔ ሁሉም ችሎታል በሉት። ስንቱን ችሎታል? እስቲ አስቡት። የኢየሱስ ስቃይ የእሾክ አክሊል አይታችሁ እንደ ወርቅ ዋንጫ አታስቡ። የእሾክ አክሊል ራሱን ጎነጎኑት ይላል። የደም ፈሳሽ ተመልከቱት። ፊቱ አይታይም፣ ደም በደም ሆኗል። የሮም ጨካኝ ወታደሮች በጣም የሚከብድ ሹል የሆነ ከፊት ብረት የተገጠመ አንዴ ሲያሳርፉት ደረቱና ጀርባው ልጦ የሚወስድ የሮም ወታደሮች ጨካኞች ጡንቻሞች ኢየሱስን ሲገለባበጡ ዝም አለ። እዚህ ጋር አንዱ ሲገርፍ፣ በዛ በኩል አንዱ ሲገርፍ፣ በዛኛው ህመም ብሎ ሲያልፍ፣ በዛኛው ደግሞ እዚህ በኩል ያለው ሲገርፍም ጸጥ አለ። በዛ በኩል ያለው ሲገርፍ ጸጥ አለ። ኢየሱስ ቻለበት። ዛሬ የህመም ቀን ነው። የኛ ኃጢአት በመስቀሉ ላይ አሳረፈ። አስባችሁታል? በምድር ላይ የሚንጠበጠብ ደም እንደ ዝናብ ከሰውነቱ ላብን ጭምር ነው። ቀይ ደም ይንጠበጠባል። ፀሐይ አስባችሁታል? አቦራ አስባችሁታል? ግፊው አስባችሁታል? ውጊያው አስባችሁታል? ጠራራ ፀሐይ በእግር ነው የሚራመደው። ያው ተሸክሞ ነው የሚራመደው። ተሸከማሉ። በስርዓት ያልተናገ እንጨት ተከሻው ላይ አስቀመጡ። ኢየሱስ በዛኛው ከዛኛው ህመም፣ ከዛ ቤት ወደዚህ ህመም፣ በዛኛው ወዘኛው ህመም ሁሉም ችሎታል። አስባችሁታል? የተተለተለ ጀርባ ላይና የተቦጫጨቀ ሰውነት ላይ በስርዓት ያልተናገ እንጨት ሲያርፍ እንዴት ነው ህመሙ? ከሰውነቱ ደሙ አለቀ፣ ፈሳሱ አለቀ። ኢየሱስ ጥሩ መልክ የነበረው ደም በደም ሆኖ ረጋ። ደሙ በሰውነቱ ላይ ረጋ። ስቃይ ነበር። ለኛ እድል ሊሰጣው ሲገባ ኢየሱስ እድል አጣ።
ለኛ ቦታ ሊሰጠው ሲገባ ቦታ ለመስጠት ሲፈልግ ኢየሱስ ቦታ አጣ። አይዞ ባያጣ ለኔ ሞት ይገባል ያለው ጴጥሮስ ዶሮ እስኪጮህ ድረስ 3 ካደ። ገንዘብ ያሽ አልነበረም፣ ግን ገንዘብ ፍቅር የነበረው ይሁዳ በ30 ብር ኢየሱስም ሽጥት አረገው። ሁሉም ተለወጠበት። ብቸኛ ሆነ። ብዙ አጃቢ የነበረው ሰው ኢየሱስ በዚህ ቀን ብቸኛ ሆነ። ሰሚ የነበረው ብቸኛ ሆነ። ያድን የነበረው ከበሽታ የተፈወሰ ከአጋንንት ነፃ የወጣ ብዙ ታምራቶችን ሲደረግ ያዩት ሁሉ በኢየሱስ ላይ ተገለበጡ። የሁሉም ስቃይ በእርሱ ላይ ነበረ። የሁሉን መከራ በእርሱ ላይ ነበረ። ለዚህ ነው መጽሐፍ ሲናገር ኢሳይያስ እንደዚህ አለ፣ 700 ዓመታትን ወደፊት እርቆ እንደዚህ አለ፣ እኛ ሁላችን በእርሱ ቁስል ተፈወሰን። የጀርባው ቁስል ለኛ ፈውስ እንዲሆን ኢየሱስ እሺ ብሎ ተገረፈ። የእግዚአብሔር ፍቃድ በእናንተ ላይ ይሁን። የእግዚአብሔር ፍቃድ በእኛ ላይ ይሁን። የእግዚአብሔር ፍቃድ የሆነው ኢየሱስ ራሱን በመስጠት አላፈረም። ገለጥለጥ አርጉ፣ ስጋውን ገለጥለጥ አርገው። አላንጋው ስራው አስባችሁታል? የሳው ነጭ የሚመስል አንድ ስትገርፍ አላንጋው ከፈትፈት ሲያረግ ነጭ ይመስላል ስጋው። ከአንድ ሰከንድ በኋላ ወደ ደም ይለወጣል። ገለጥለጥ ያረጋሉ፣ በተራ ተራ ይገርፋሉ። ጥፊው አስባችሁታል? ይሄን ብቻ አይደለም። በጲላጦስ ሻንጎ ፊት በፍርድ ቤት ኢየሱስም እንደዚህ አድርጎ በዱላ ደበደቡት ይላል። ከእሾህ አክሊል በፊት ድብደባው አስባችሁታል? ተደበደበ፣ ራሱ ተደበደበ። ፊቱ አይታይም፣ ደም በደም ነው። ኢየሱስን ያየ ሰው እኮ አያውቅም። ኢሳይያስ ምዕራፍ 53 ላይ ያየነው ዘንድ ያምነው ዘንድ ያልቻን ደም ግፋት ያጣው የሚባለው ይሄ እኮ ነው። ሰው ይሄን ያክል ትንቢት ይናገራል። ያልታወቀ ያልታየ ለሰው ልጅ ራሱን ሊሰጥ የሚገባው የእግዚአብሔር ልጅ ኢሳይያስ በትንቢት መንፈስ አየ። ወደፊት ሲያየው እርሱ ስለኛ ተሰቃየ፣ ደም ግፋትን አጣ። ባየነው ጊዜ እናምነው ዘንድ እንቀበለው ዘንድ አልቻልንም። ደም ግባት አጣ ኢየሱስ፣ መልክ አጣ ኢየሱስ፣ ከረር አጣ ኢየሱስ፣ ተገፈፈ ኢየሱስ። መጨረሻ ዛሬ 6 ሰዓት አካባቢ ከሰውነቱ ልብሱን አወለቁ። እርቃን ሆኖ ኢየሱስ ተሰቀለ። አስባችሁታ? እርቃኑ የኢየሱስ እርቃን ከሰውነቱ ልብሱን ገፈፉት፣ ግልጥልጥልጥ አርጉት። አብ ልታረቀው ይፈልጋል ከሰው ጋር። እኛ ሁላችን አዛቦች ነን። ከዘላለም መውጣት የማንችልበት ጨለማ ውስጥ ነን። አብ ከሰው ልጅ ጋር ለመታረቅ ሲፈልግ አንድያ ልጅ ይደበድባል። ፍቃዱ በእኔ ላይ ይሆናል። ጲላጦስ ፊት ኢየሱስ ምን እንደተናገረ ስሙኝ። እኔ ሊያስርና ሊፈታው ዘንድ እንደሚገባኝ ታውቃለህ ብሎ ጲላጦስ በተናገረበት ሰዓት ኢየሱስ እቺ መልስ ነው የሰጠኝ። እንደ የሰው ፍቃድ በእኔ ላይ አይሆንም የላከኛ ፍቃድ በስተቀር ይላል። የእግዚአብሔር ፍቃድ ይሁን ዘንድ ኢየሱስ ዝም አለ። የዘላለም ሕይወት፣ የዘላለም የመዳን መንገድ፣ የዘላለም ብርሃን ያዘው ኢየሱስ በሰው እጅ ተንጠለጠለ። ዮሐንስ ወንጌል ምዕራፍ 18 ስታነብ እንደዚህ ይላል። የሮም ወታደሮች ከሸንጎ ተነስተው ቀያፍና ሐናም እስክንድርያስ ስብሰባ አድርጎ የአይሁድ መሪዎች በሙሉ ስብስብ ብሎ ወደ ኢየሱስ ጋር ሲመጡ ይላል። ወደ ኢየሱስ ጋር ሲመጡ ወንበዴ ለመያዝ እንደሚመጡ አይነት ግር ብሎ ሲመጡ ኢየሱስ ደቀ መዛሙርትም በኢየሩሳሌም ከተማ አቅራቢያ የነበረው አታክልቱ ስፍራ ላይ እናንተ ጠጋ በሉ ብሎ ወደ ኋላ እነሱን እንዲፈገፈጉ አድርጎ እሱን ወደፊት ይመጣ ነበር። ገመድ ይዟሉ፣ ጦር ይዟሉ፣ ችቦ ይዟሉ። ኢየሱስን ለመያዝ ለመግደል ሁሉ ነገር ለማሰር ይዞ መጡ። ኢየሱስ ጋር ሲደርሱ ኢየሱስ ከተደበቀበት ሳይሆን እነዚህ አሳ አጥማጅ የነበሩት ያልተማረ የተባሉት ኢየሱስን 33 ዓመት ሙሉ የከተሉ የነበሩ ሰዎች ጨካኛቸው፣ ፈጣናቸው። ቀጣይ ሐዋርያ ሥራ ላይ እንደዚህ ከሰበው ከባድ ነው። ከኢየሱስ መማር ያለባቸው ፍቅር ምን ያክል እንደሆነ መማር እንዳለባቸው እነሱን ለማስተማር ሲገባ 12ቱን ማለት 11ዱ እዚህ ጋር ኑ ታለ፣ እዚህ ጋር ሁኑ፣ እናንተ እዚች ጋር ሁኑ አለ እና እሱ ወደ እነሱ ሲጠጋ ነበር።
ኢየሱስን አሳልፎ የሰጠ የነበረ አስቆሮንቱ ይሁዳ 12ኛው ከአይሁድ መሪዎች ጋር ነበረ። ኢየሱስን ለመያዝ የሚመጡ ሰዎች ጋር ገመድን ይዞታል፣ ችቦ ይዞታል፣ ጦርም ይዞታል፣ የተለያየ ነገር ይዞታል። ኢየሱስን ለመያዝና ለመግደል የሚመጡ ሰዎች ጋር አብሮ ነበረ። ኢየሱስ ጋር ከደረሱ በኋላ አይኑራቸው ተቀየሩ። ኢየሱስ ብቻ ነው ያወራው በዛች ሰዓት። ማንን ፈልጋችሁ ነው የመጣችሁ ስል እኛ የናዝሬቱ ኢየሱስ ነው። እርሱ እኮ እኔ ነኝ አለ። እርሱ እኮ አንተ ለመግደል ለሚመጡ ሰዎች ገልጦ የሚያሳይ እኔ ነኝ አለ። መሸወድ አልፈለገም ኢየሱስ ስለኔ። ውሸት ተናግሮ ማባባል አልፈለገም ኢየሱስ ስለኔ። ጦረኞች ፊት እኔ ነኝ አለ። እኔ ነኝ ፈለገ። አው እኔ ነኝ አለ። አንድ ሰንበዲ ለማዳን ኢየሱስ እኔ ነኝ አለ። የኃጢአታችን ብዛት አስባችሁታል? የሁላችን ኃጢአት ይዞ ወንበዴዎች ፊት ቆሞ ኢየሱስ እኔ ነኝ፣ የምትፈልጉ የናዝሬቱ ኢየሱስ ነው፣ እርሱ እኔ ነኝ አለ። ፓወርፉል የሆነ ወርድ አልቻሉም መቋቋም። እኔ ነኝ ስል ምድር እንግዲህ መቃብሩን ፈንቅላ ልታወጣ ያለችው ምድር፣ ሰማይ፣ አየር፣ ፍጥረታት በሙሉ እሱ ፈጣሪው ስለሆነ ፈጣሪ የሆነው ፍጡሩ አልቻለም። ተንቀጠቀጠ ምድሩ። እሱ የተናገረው ቃል ሊሸከሙ አልቻሉም። ጠላቶች ወደ ኋላ አፈገፈጉና ወደቁት ይላል። አንዴ እርሱ እኔ ስል እግራቸው መቆም አልቻለም፣ ወደቁ። እንደገና ደግሞ ተነስቶ አሁን ይፈልጋል የሰው ክፋት ተነስቶ አሁንም አቦራው እርግፍ አድርጎ ጠራርጎ እንደገና ይፈልጋሉ ኢየሱስን። በድጋሚ ኢየሱስ እንደዚህ አላችሁ፣ ማንም ትፈልጋላችሁ አለ። እኛ የናዝሬቱ ኢየሱስ እርሱ እኮ እኔ ነኝ ሲል ወርቆ ተነስቶ ጎሮሮ ያዙት። ዮሐንስ ብቻ ነው ጻፈው። ሉቃስ ላይ ጽፈው አይሁድ መሪዎች ከስብሰባ ከተነሱ በኋላ ሉቃስ ላይ እንደዚህ አሉት እኛ መልካቸውም ከደቀ መዛሙርት ጋር ኢየሱስ አንድ ነው፣ ንግግሩ አንድ ነው፣ ፌሳቸውም አንድ ነው፣ አለባበሳቸውም አንድ ነው። እንዴት እንለይ? የኛ 30 ብር በልተ እንዳጠፋ ስለው ይሄ አስቆሮንቱ ይሁዳ እንደዚህ ብሎ ነው መለሰላቸው፣ እኔ ሂጄ ጉንጩን የሚሰማው እርሱ ነውና ያዙት አለ። ይሄ ሉቃስ ነው የጻፈው። ዮሐንስ ቀጥታ ነው ከተገለበጠው አለ። አልቀረምም ይሁዳውን ጭምር አልቀረም ወደሱ። እነሱም ተንከባለሉ፣ ተነስቶም ያዙት። እሺ አለ ኢየሱስ። ጴጥሮስ ይሄን ሲያያው ደሙ መገንፈል ጀመረ። መቻል አልቻለም። ምምራቸው ርቡናቸው ተከታዮቻቸውን እጅግ በጣም እነሱ የሚያመልኩት የናዝሬቱ ኢየሱስ በወንበዴዎች እጅ ሲገባ እሱ አልቻለም። ጴጥሮስ እዚህ ጋር ቁሙ ካለበት ቦታ ድድድድ ብሎ ጴጥሮስ መጣ። ከአይሁድ መሪዎች ወይም ከአይሁድ ወንበዴዎች ወይ ከሮም ወታደሮች አንዱ ለአንዱ አሽከር የነበረ ባሪያ የነበረ አንድ መለኮስ የሚባለው ሰውዬው ጆሮ ላይ ጴጥሮስ ወዲያው አሳት ማጅ ነበር አይደል? ብላዋ ከክሱ አይጠፋም። ከሰገባው ለሻርጋ ወጣና ቀጥታ የመለኮሱን ጆሮ ቁርጥ አረጋው። ኢየሱስ የራሱ ህመም ችሎታል። ግን ለጴጥሮስ አንድ ነገር እንደዚህ ብሏል። እሱ እየተደበደበ ጴጥሮስ አለ ቀጣይ ስራ እንደዚህ አይደለም። ከኔ በኋላ አንተ ልሰራ የምትገባው የሐዋርያት ስራ አለ። ይህንን ሴፍ የሚያነሳ በሴፍ ያልቃል። ታው ሴፍን ቶሎ ብለህ ወደ ሰገባው መለስ። እኔ ፍቅር ነኝ። የኔ ሞት ሴፍ ከሴፍ ጋር ገዳይ ለማፍጠር አይደለም፣ የሆነ ቡድኖችን ለማስተካከል አይደለም። ጳውሎስ እኮ እንደዚህ አለ፣ ለጻድቅ ሰው የሚሞት በጭንቅ ይገኝ ይሁን አለ። ለጻድቅ እኮ ነው። ለኃጢአተኛው በፍቃድነት የሞተ ሰው ታስታውሳላችሁ? ማን ነው እሱ? ማን ነው? አፍ ሁሉ እንዲያወራ ፈልጋለሁ። ማን ነው? ለኃጢአተኛው ሰው ራሱን የሰጠ ሰው ማን ነው? ኢየሱስ በሉ አንድ ጊዜ። ሰይጣን ይስማጩና ኢየሱስ በሉት።